ላችሁ አሁንም ስላልን ቀጣይ ደግሞ የምናየው ምን ነው Persian Empire እንደው ማለት ነው so Persian Empire እንዴት ተመሰረተ ኤክስፓንሽኑ እንዴት ነበር አገዛዛቸው እንዴት ነበር የሚለው ለመመልከት እንሞክራለን so it included Iran እና አፍጋኒስታን አሁን የምንላቸው መሬቶችን ራሳቸው ኢራን እና አፍጋኒስታን አካባቢ አሁን ሄዳችሁ ብትጠይቁ ማን ብለው ነው የሚጠሩት Aryans ብሎ ነው ራሳቸውን የሚጠሩት ማለት ነው they are called Aryans and their land is called the land of Aryans so የተመሰረተችው በሳይረስ the Great ነው የፐርሺያን ኢምፔሪየም የተመሰረተው ሳይረስ the Great ነው የመሰረተው so የተከፋፈለች ነበር በስትራፕስ የተከፋፈሉ ነበር ruled by በስትራፕስ በሚባሉ ገዢዎች ወይንም ደግሞ የተሾሙ ገዢዎች ነበር በስትራፕስ ደግሞ የተከፋፈለች ነበረች ማለት ነው ኢምፔሪየር ቀጥተኛ ሪፕሬዘንታቲቭ ኦፍ the god Ahura Mazda በአሁራ ማዝዳ ሪፕሬዘንታቲቭ ነው ተብሎ ይታሰብ ነበር ማለት ነው ንጉሳቸው so ምንድነው አቺቭመንታቸው ሶሳይቲያቸው ምን ይመስላል የሚለውን ብርሰናይ honesty በጣም ነበር እንደ ትልቅ ነገር የሚታየው they were good archers በዛ ላይ ደግሞ በጣም በአርቸሪ ይታወቁ ነበር እና በሆርስማንሺፕነታቸው ማለት ነው honesty በጣም ይሄ በሃይማኖታቸውም honesty በጣም ኢንኮሬጅ የሚደረግ ነበር እንደ ሶሳይቲ ኖርማል አድርገው ይዘውት ነበር honesty lying was በጣም shameful thing እነሱ ጋር ማለት ነው ዲስክሪስ የሚያስደርግ ነበር ነገር ነበረ ማለት ነው so farmers irrigation ይጠቀማሉ ኳንትስ ይባላሉ ለማብቀል የሚጠቀሙባቸው ክሮፕን ማለት ነው አንደርግራውንድ የሆነ የኢሪጌሽን ሲስተም ነበራቸው ማለት ነው so ካራቫንሶች ነበራቸው የሚያመላልሱ ጉዶቹን እና ሰርቪሶችን ካራቫንስ የሚባሉት ተንቀሳቃሽ የንግድ እንትኖች ነበሩ የንግድ ቻሪየትስ ማለት ነው የንግድ ጋሪዎች ኤዥያ እና ሜዲትራኒያን ላይ ንግድን ያንቀሳቀሱ ነበር ማለት ነው so ሌላ የሚታወቁበት ነገር ዳሪየስ ነው ዳሪየስ introduced gold darkles በከዛ ጊዜ በኋላ ነው ከረንሲ መጣ ማለት ነው አሁን the concept of money እየመጣ ሲመጣ gold darkles እንደዚህ አራት ማዕዘን የሆኑ gold darklesዎችን ማምረት ጀመሩ ማለት ነው so እንደዛ ሲሆን ምን ይሆናል ዩኒፋይድ ይሆናል ማለት ነው ትሬዲንግ ሲስተም በጎልድ ዳልክልስ ስታስጠቀመው ማለት ነው so ሪሊጂናቸው ምን ነበር እንዴት ደግሞ ይሄን የመሰለ ትልቅ ስልጣኔ ፎል አረገ የሚለውን ስንመለከት ሪሊጂናቸው ዞራስትሪያኒዝም ተብሎ ይጠራል ሰውየው ዞራስትር አስተማሪው ዞራስትር ነበር so ያ ሁለት ዋና ጋዶች ነበራቸው አሁራ ማዝዳ and ሂርማን የሚባሉት between good and evil ሁለት ጋዶች ነበሯቸው እንደሌሎች ብዙ ጋዶች አልነበሯቸውም አሁራ ማዝዳ which is good and ሂርማን የሚባለው ደግሞ ባድ የሆነው አምላክ ነበራቸው ማለት ነው so ዞራስትሪያኒዝም ሪሊጂኑን ስንመለከት ምንድነው በጣም ኢንትረስቲንግ የሚያደርገው አሁን ድረስ ያሉትን one of the greatest philosophic book የሚባሉትን እና the speak of Zoroaster ኒቼ ፍሬድሪክ ኒቼ የጻፈውን ጽሁፍ ኢንፍሉዌንስ ማድረግ የቻሉ ሞደርን ሊትሬቸርን ዲክቴት ማድረግ የቻሉ ሪሊጂኖች ናቸው ማለት ነው ይሄ ሪሊጂን ነው ዞራስትሪያኒዝም ማለት ነው so በስተመጨረሻም አሌክሳንደር ዘ ግሬት ኮንኩስቱን ሲያስፋፋ በ331 BC አብሮ የፐርሺያን ኢምፔሪየንም ወደ ራሱ ኢምፔሪየር ቀላቅሏታል ማለት ነው so ዛሬ ሶስት ዋና ግን ተያያዥነት ያላቸውን ስልጣኔዎች አይተናል የአሲሪያን ሲቪላይዜሽን አይተናል ከዛ ደግሞ ኒው ባቢሎኒያን ኢምፔሪየር አይተናል ከዛ ደግሞ የፐርሺያን ስልጣኔ አይተናል ማለት ነው በሚቀጥለው ሌሰን በሌላ የኤዥያን ስልጣኔ እንገናኛለን እስከዛው ሰላም ሁኑልኝ